ወንድም አለም ትዳር መስቀል ነው እያሉ የሚነግሩ እነርሱ ማንም ቢሆኑ የሚኖሩትን ያንኑ ያልጫ ህይወታቸውን የሚመክሩ ናቸው። እነርሱ ኃይለኛ ንጉሥ ቅዱስ እንዲሆኑ ተፈጥረው ሳለ እንዲህም ተጠርተው ሳለ ይህም ሲያቅታቸው ከወደቁበት ያልጫነት አዘቅት እርሱኑ አልጫነታቸውን እያጸደቁ የሚጎትቱ ሰነፎች፣ አንድም አሰስነትክን፣ አልጫነትክን፣ ሰነፍነትክን፣ ሰበበኛነትክን፣ ስሜታዊነትክን እንድታስወግድ ከመምከርና ከማሳየት ይልቅ እሱኑ እያከኩልህ እያባበሉም በዚያም ጊዜህን፣ ትኩረትን፣ ገንዘብክን ሽተው በአፍና በመጣፍ በመድረክና በዩቱብ የሚሸቅሉብህ የሚግጡህም ሆዳደሮች ናቸው። አንድም በአንተና በዘርህ በትውልድና በቤተ ክርስቲያን በሀገርና በማንነትህ ላይ ሊሰለጥን ፈልጎ ለሚመጣው ጠላት ወደህና ፈቅደህ በባርነት እንድትደፋለት ወኔን የሚሰልቡ ምንደኞች ናቸው። ይህም እንዴት እንደሆነ እነግርሃለሁ። ጀግናው ትዳር መስቀል አይደለም እንዲህ እያሉ የሚነግሩ ሰነፎች ብዙውን ጊዜም ደግሞ አልጮች ናቸው። እነዚህ ሰዎች ለምን እንደዚህ እንደሚነግሩ መመርመር አለብህ። ትዳር በታሪካችን በቤተ ክርስቲያንም ሆነ በሀገር ትውፊት በታሪክ ስትመረምረው መስቀል አይደለም። መስቀል ነው ተብሎም ተነግሮም አያውቅም። ይሄ ግን ከጊዜ በኋላ በቅርብ እየተነገረ እየመጣ እየተለመደ የመጣ ነገር ነው። ምንጩ ከሞላ ጎደል ከውጭ የመጣ ይመስለኛል ስገምተው። ለምን ውጭ ላይም እንደዛ ስለሚነገር ውጭ ላይ የሚልክ ካቶሊካውያኑ ጋር እንደዛ ስለሚነገር፣ ፕሮቴስታንቶቹ ጋር እንደዛ ስለሚነገር፣ እኛ ጋር ግን አልነበረም። አባቶቻችን እናቶቻችን ትዳርም መስቀል ነው ብሎ አኑሩ። በቃ ተከባብረው ተዋደው ተፋቅረው ኖረዋል። በዛ ውስጥ ሁል ጊዜ መስማማት ነበር። ሁል ጊዜ ፐርፌክት ነበር። ትዳሩ ፍጹም ነበር። ምንም አይነት ግጭት አልነበሩም አይደለም። ግን እግዚአብሔር ትዳርን ከሰራበት ዓላማ አንጻር ሁለቱ ወደ አንድ እንዲመጡ የተቋቋመ የተመሰረተ ትዳር ነው፣ የተመሰረተ ተቋም ነው። እሷ እሱን እንድትራዳው፣ እሱ ደግሞ ለእሷ እንዲሞትላት፣ እሷ እሱን እንድታከብረው፣ እሱ ደግሞ እሷን እንዲወድላት፣ ከፍቅሩም የተነሳ ራሱን እንዲሰዋላት የተመሰረተ ተቋም እንጂ አንዳቸው ለአንዳቸው መስቀል፣ አንዳቸው ለአንዳቸው ፈተና ሆኖ የሚቀጥሉበት አይደለም። በጭራሽ እንደዛ ተብሎ አይነገርምም አይመከርም። ይሄ ወፍ ዘራሽ ትምህርት ነው፣ እኔ በግሌ የምረዳው ማለት ነው። እኔ በግሌ ነው። ግን አሁን ላይ በብዛት ታናናሾቹ አይደሉም፣ ያልተማሩት አይደለም፣ የተማሩት ሊቅና ሊቃውንት የተባሉት በፕሮፌሰር ደረጃ በዶክተሬት ደረጃ በዩኒቨርሲቲ ደረጃ የሚያስተምሩትም ጭምር ከላይ ሊቅና ሊቃውንት ተብለው ታች ድረስ እስከ ደቂቃውያኖች እስከ ሰንበት ትምህርት ቤትም ሌላም መምህራኖች እስከ ትዳር አማካሪዎች ድረስ የሚነገረው ነገር እየተደጋገመ ትዳር መስቀል ነው፣ ትዳር መስቀል ነው እየተባለ ይነገር። ይህ ትውልድ ውስጥ በደንብ እየገባ ነው። ትውልዳችን እየተቀበለው ነው። ያ ማለት ስንፍናውን ድካሙን አርሞ አስተካክሎ ከመሄድ ይልቅ ስንፍናውን ተሸክሞ አሰስነቱን ተሸክሞ አልጫነቱን፣ ሰነፍነቱን፣ ሰበበኛነቱን ተሸክሞ እንዲኖር እድል ይፈጥራል። በዚህም ደግሞ ያ ሰውዬ በራሱ በግሉ ተጎጂ ቢሆኑም ትዳርም እንደ ተቋም ይጎዳል። እንዲሁም ደግሞ በዛ ትዳር የሚመሰረተው ቤተሰብ፣ ማህበረሰብ፣ ቤተክርስቲያን፣ ሀገር ትጎዳለች። እየተጎዳንም ነው፣ እያየነው ነው። ከክርስቲያኑ በተለይም ደግሞ ከኦርቶዶክሳዊያኑ ትዳር ውስጥ ሀገርን የሚጠብቅ ሀገርን የሚመራ ቤተክርስቲያንን የሚመራ በጎችን የሚያሰማራ እረኛ መሪ ማውጣት እያቃተን ነው። ምን ቢማር ምን ቢመራመር ምን ማስተሬትና ዶክትሬት ቢጭን ምን ሊቅና ሊቃውንት ቢባል ሆዳደር እያፈራን ነው። ባንዳ ሆኖ ባይሸጠንም ሆዳደር ለሆዱ ሲል ተደፍቶ ያችኑ የተሰፈረችለትን 10 ሺህም 100 ሺህም 50 ሺህም ገንዘብ ይዞ የሚኖር እንጂ ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ የሚሟገት ሰው እያጣን ነው። ምክንያቱም ትዳር መስቀል ነው ብሎ ከገባበት ተቋም ውስጥ እሱን አልጫ አድርጎ አውጥቶታልና በምንም አይነት መልኩ ለሀገር ለወገን የሚቆም ለእውነትና ለጽድቅ ለፍትህ የሚሟገት አባወራ አናፈራ። ስለዚህ ትዳር መስቀል ነው እየተባለ የሚነገረው ነገር ከሞላ ጎደል እኔ ሳየው በጥናቴ ከምዕራባዊኑ የተወረሰ ነገር ነው። ከሞላ ጎደል እየታዘብኩት ያለው በእኛ በአባቶቻችንና በእናቶቻችን ዘንድ ይሄ ነገር አልነበረም። ቢኖር ኖሮ ገና ያኔ ገና ድሮ በባርነት ተገዛን፣ በቅኝ ግዛት ባለፍን ነበር። ትዳርን መስቀል ነው ብሎ የኖሩ አባቶች ቢኖሩ ኖሮ ለሀገር፣ ለቤተ ክርስቲያን፣ ለማህበረሰብ በየበረሃው የሄዱ ባልተዋደቁ ነበር። ምክንያቱም ያንን ማድረግ የሚችል አቅም ማንነት አይገንቡም፣ ትዳር መስቀል ነው ተብሎ በሚነገራቸው ወይም በተቀበሉት ምክር ማለት ነው። ስለዚህ ትዳር መስቀል አይደለም። በሁለቱ መካከል መስማማት ሁሉ ጊዜ አይኖርም። ትዳር ፍጹም አይሆንም። ምክንያቱም ሁለት ፍጹም ያልሆኑ ሰዎች ናቸው ወደ አንድ የሚመጡበት። ስለዚህ እሷም ከመጣችበት እሱም ከመጣበት ካደገበት ነገር አንጻር እንደገናም ደግሞ ከፍላጎታቸውም አንጻር ራሱ መጋጨት፣ አለመስማማት ሊኖር ይችላል። ይህ ደግሞ ልክ አብሮ ተፈጥሮ ኖሮ አርጅቶ እንደሚሞተው ሁለት እግር፣ እጅ፣ ምላስና ጥርስ ያለ ነገር ነው። መጋጨት ያለ ነገር ነው። እኔ 43 ዓመቴ ነው። በ43 ዓመቴ ውስጥ ስንት ጊዜ ግራ እግሬና ቀኝ እግሬ ተጋይተዋል። ግራ እግሬና ቀኝ እግሬ ተጋይተዋል ብቻ አይደለም እኔን በአፍጢም እስከ መደፋት ድረስ እስከ ማድማት ድረስ ደርሷል። ግን
ቀኑ ዕለቱ መቼ እንደነበረ ዓመተ ምሕረቱ ትዝ አይለኝም። የቱ ጋም እንደወደኩኝ ትዝ አይለኝም። ግን በእርግጠኝነት እንደዚህ አይነት አጋጣሚ አሳልፌያለሁ። ስለዚህ በምንም አይነት መልኩ ግራ እግሬ ችግር አለበት፣ ቀኝ እግሬ ችግር አለበት፣ ግራ እግሬ መጥፎ ነው፣ ቀኝ እግሬ ክፉ ነው እያልኩኝ ይህንን አልይዝባቸውም እግሮቼ ላይ። በእንደዚህ አይነት ነገር አታስበውም። በቃ ስትሄድ የሚገጥም ነገር ነው። አካሄድን ማስተካከል አለብኝ፣ ሁለቱም ማገናዘብ አለብኝ፣ ሁለቱም ማስማማት አለብኝ፣ እንዳይነካኩ፣ እንዳይጋጩ፣ እንዳይጥሉኝም አድርጌ ማስኬድ አለብኝ፣ በሁለቱም መጠቀም አለብኝ፣ ሁለቱም ይጠቅሙኛል። አይ ግራ እግሬ እያስቸገረኝ ስለሆነ ግራ እግሬን አጥፌ ያስሬው ብሄድ ይሻላል በቀኝ እግሬ ብቻ አለም። ለምላስና ለጥርስም እንደዛ ነው የሚሰራው አይደለ? ስንት ጊዜ ነው ቆሎ ስታኝኩ፣ መስቲካ ስታኝኩ፣ የተለያየ አይነት ነገር ስትበሉ ስታኝኩ በጥርሳችሁ ምላሳችሁን የቀረጠፋችሁ? ስንት ጊዜ ነው? ስንት ጊዜ ደምቷል? እነዛ ቀናቶች ትዝ ይሏችኋል? እነዛ ዕለቶች ትዝ ይላችኋል? ምን እየበላችሁ እንደነበር የቱ ጋር ሆናችሁ እንደሆነ ትዝ ይላችኋል? ፍጹም ትዝ አይለንም። በ43 ዓመቴ ውስጥ በነዛ ሁሉ ባሳለፍኩባቸው ቀናት ስንት ጊዜ ጥርሶቼ ምላሴን ነክሰዋል። ግን ለመኖር እንቅፋት የሚሆንን ነገር አይደለም። እንደ ትልቅ ጉዳይም ተይዞ ጥርሴ ለምላሴ እንቅፋት ሆኖባታል አልሎም። መነካከሳቸው ደግሞ መስቀል ነው ተብሎም አይነገርም፣ አይሆንም፣ አይደረግም። እንደዛ ካሰብኩኝ ሁሉ ጊዜ ተሳቅቄ ነው የምኖረው። በምላስና በጥርስ መስማማት ተገናዝቦ ምግብን በማላመጥና በማድቀቅ ስራ ውስጥ ክፍተት ነው የምፈጥረው። ምግቦችን እንደፈለግኩኝ አድቅቄ ማኘክ አልችልም። ለምን? ተሳቅቄ ነው። ያ ክፉ ጥርሴ፣ ያቺ ወስላታ ምላሴ እያልኩኝ ተሳቅቄ ነው ማኝከው ማለት ነው። በትዳር ውስጥም እንደዛ ነው። አንድ ወንድና አንድ ሴት ሲመጡ የጋራ ዓላማ ይኖራቸዋል። በጋራ የሚሰቅሉት ዓላማ ይኖራቸዋል። ወደዛ ዓላማ ይመጣሉ። ከዛ ፍላጎቶቻቸውን ትሬድ ኦፍ ይሰራሉ። የትኛው ይሻላል፣ የትኛው ይከፋል፣ የትኛዋ ትበልጣለች፣ የትኛው ዓላማ ያለው ሰው ወንድ ይሻለኛል ብላ እሷም እንደዛው ትመርጣለች። በዛ ውስጥ የተስማማቸው ለነሱ የወደዱትን ይመርጣሉ። ተመራርጠውም ይጋባሉ። ያ ማለት ግን ፍጹም ናቸው ማለት አይደለም። ያ ማለት ግን አንደኛው ሰውዬ ስህተት አለበት እንኳን ቢባልም ድካም አለበት ቢባልም ሆን ተብሎ የዛኛውን ሰውዬ ህይወት የዛኛውን ኑሮ ለማመሰቃቀልም የታሰበ ነው ተብሎ አይደመደምም። ስለዚህ ትዳር መስቀል ነው ተብሎ መንገር ከዛ ከትዳሩ ውስጥ አይለው እንዳይወጡ፣ ኃይለኛ ሆኖ እንዳይወጡ፣ ተቀድሰውበት እንዳይወጡ፣ በዛም ደግሞ ከራሳቸው አልፎ ለልጆቻቸው ተርፈው ለቤተሰብ ለማህበረሰባቸው ለሀገርና ለቤተ ክርስቲያን የሚተርፉ እንቁ ድንቅ ብርቅ ጀግና ልጆችን አያፈራልንም። እንዳያፈራልን ደግሞ ያደርጋል ማለት ነው። ስለዚህ ትዳር መስቀል ነው ብለን አንነግርም። እኔ በራሴ የምናገረው ያን ነው። ግን ይህንን ነገር የሚነግሩ እነማን እንደሆኑ ደግሞ መመርመር አንድ ነው። ማለት እነማን ናቸው እንደዚህ አይነት ነገር የሚናገሩት? ለምንድን ነው የሚናገሩት ብለን ጠቅላላ አድርገን ስናየው እነዚህ ሰዎች ከሞላ ጎደል አብዛኞቹ አልጮች ናቸው። አልጮች ናቸው። ከተሰጣቸው ተፈጥሯዊ ጸጋ የወደቁ ናቸው። ጸጋቸውን የራቁ የናቁ የጣሉ ናቸው። የተሰጣቸውን መክሊት ወንዱን በወንድነቱ ሴቷን በሴትነቷ የተሰጣቸውን መክሊት ቀብረው ከዓለም ሌላ አዲስ መክሊት፣ አዲስ ስጦታ፣ አዲስ ችሎታ፣ አዲስ ስኪል ለማምጣትና እሱን ለመሸከም እሱን ለመላበስ የሚሞክሩ የሚዳክሩ አልጮች ናቸው። ስለዚህ እነዚህ አልጮች ሲሆኑ የሚኖሩትን የራሳቸውን አልጫነት ወደ አንተ ያጋቡበታል። እነሱ እዛ ቤታቸው ውስጥ ካገኙ በልተው ካጡ ተደፍተው ስለሚኖሩ ያንን አጽድቀው ስለሆነ የሚያወሩት ይሄንን እድል ሲያገኙ፣ መድረክ ሲያገኙ፣ መጽሐፍ ሲያገኙ፣ መጽሐፍ ሲችሉ፣ ምከሩ ሲባሉ ይህንኑ ያው ከመጽሐፍ ቅዱስ ለዛ ትርክታቸው የሚስማማ ጥቅስ አይታጣም። የሆነ ጥቅስ ይመጣና ወደዛ ቤንድ ተደርጎ ወደዛ ተጣሞ ይመከራል። ትውልዱ በዛ ውስጥ ያድጋል። ይሄ በጣም ስር እየሰደደ የመጣ የዘመናችን ትልቅ በሽታ ነው። ሰው የራሱ የሚኖርለትን አልጫነት እያስተማረ በመጽሐፍ ቅዱስ ኃይለ ቃል እያስታከከ የመጣበት መንገድ ማለት ነው። ሲቀጥል ሆዳደሮች ናቸው በብዛት የሚበዙት። ይህንን ትዳር መስቀል ነው እያሉ ማስተማሩ ላይ በብዛት ትኩረት አድርገው የሚበዙት ሰዎች አልጮች ናቸው። የሚኖሩበትን አልጫነት የሚመክሩ ናቸው። ብዙ ጊዜ ስታያቸው ደካሞች ናቸው፣ ጎስቋሎች ናቸው፣ ምስኪን ናቸው። ያገኙትን በልተው ያጡትን ካገኙ በልተው ካጡ ተደፍተው የሚያድሩ ናቸው። ቀና ብለው መናገር የማይችሉ ናቸው። ለምንም ተፈጥሯዊ ጸጋቸውን ቅድም እንዳልኩ ተፈጥሯዊ መክሊታቸውን ለተጠሩበት ዓላማ እንዲስማማ አድርገው አሰልጥነውት አበልጽገውት ጽድቅ አይሰሩበት። ያ ነው በዛች በቤታቸው በዛች በቤተ መንግስታቸው እነዚህ ሰዎች በዛች በቤታቸው በዛች በቤተ መንግስታቸው ልጆቹን ተዋቸው። ልጆች አልተወለዱም እንበል። አንዲት ሚስታቸውን ማስተዳደር ከእሷ ጋር ስለ እውነት፣ ስለ ጽድቅ፣ ስለ ፍትህ በእውነት መቆም ያልቻሉ እነርሱ ለማህበረሰብ፣ ለሀገር፣ ለቤተ ክርስቲያን መቆም አይችሉም።
እንመጣለን፣ እንሳተፋለን፣ ወደንና ፈቅደን እንሳተፋለን፣ በበጎ ፈቃደኝነት እንሳተፋለን እንኳን ቢሉ ለአፋቸው ነው እንጂ አይችሉም። አቅም የላቸው። የት የገነቡትን? በትዳራቸው ውስጥ እኮ አንዲት ሚስት ማስተዳደር ያልቻሉ አልጮች ናቸው እነዚህ ሰዎች። ከዛች ሚስት ጋር የሚመጣባቸውን የፍላጎት ግጭት እንደ መስቀል ተሸክመው ኢንስቴድ ኦፍ ያንን ተነጋግረው ተመካክረው ከነሱም ከተሰጣቸው ከመሪነት ከራስነት ስልጣን ወስነውና መርተው መፈጸምና ማስተካከል ሲገባቸው ያንን ማድረግ ያቃታቸው ናቸው። እንዴት አድርገው ነው ከእሷ ጋር በዛ በአንድ ትዳር በተባለ ተቋም ውስጥ ያልቻሉትን ነገር ወደ ማህበረሰብ፣ ወደ ቤተክርስቲያን፣ ወደ ሀገር አምጥተው ትውልድን የሚጠቅሙበት? አይችሉም። አሁን እየተጎዳንበት ያለው ነገር ትልቁ በተለይ ኦርቶዶክሳውያኑ ይህንን ነው። ይህንን እየተጋትን ያለ ነው። ትዳር መስቀል ነው የሚል ነገር። ሌሎች ይህንን ነገር የሚነግሩ እነማን ናቸው ብትል ሆዳደሮች ናቸው። ሆዳደሮች ሊበዘብዙን የሚፈልጉ ሆዳደሮች፣ ከኛ መጠቀም የሚፈልጉ ሆዳደሮች፣ ስለ ትውልዱ ግድ የማይላቸው ሆዳደሮች። እነዚህ ሊቃውንት ሊሆን ይችላሉ፣ ተማርን የሚሉ ሊቃውንት ስልህ በአማርኛው ለመናገር ፈልጌ ነው እንጂ የግድ የቤተክርስቲያን ሊቃውንት ማለት ብቻ አይደለም። ማስተሬትና ዶክተሬት ያላቸው ሊሆኑ ይችላሉ። ትዳር እናማክራለን የሚሉ ሰዎች ሊሆኑ ይችላሉ። ገና ለገና በሆነ ትምህርትም ራሱ ማስተሬትና ዶክተሬት ስላላቸው ስለዚህ ጉዳይ በደንብ እናውቃለን፣ መናገር እንችላለን፣ እኛም አግብተናል፣ ካገባን 40 ዓመታችን 30 ዓመታችን ስለሆነ ብለው ሊናገሩ ይችላሉ። ግን እነሱ ወዳደሮች ናቸው። እድሉን ሲያገኙ ከአንተ ጊዜ፣ ገንዘብ፣ ትኩረት ያንን ሞኔታይዝ ማድረግ የሚፈልጉ ናቸው። በተለያየ መንገድ ማለት ገንዘብ መስራት የሚችሉ ናቸው። ሌሎቹ መገናኛ ብዙሃን ናቸው። መገናኛ ብዙሃን በአሁኑ ዘንድ በዓለም ደረጃ ተቀባይነት ያለውን ፖፑላር የሆነውን ምክር በመምከር እሱን የመሰለ ፊልም፣ እሱን የሚደግፍ ዘፈን በመስራት መገናኛ ብዙሃን ከአንተና ከሌሎች ከመሰሎች ትውልድ ትኩረትን ይቃርማሉ። በብዛት ትኩረትን ያገኛሉ። ያ ትኩረትህ የሚሸጥ ነው። ከዚህ በፊት እንደነገርኩ የሚሸጥ ነው። ስለዚህ በድራማው፣ በዘፈኑ፣ በቲያትሩ በተለያየ መንገድ ያንን ትኩረትን ይሰበስባሉ። እነሱ በዚህ መልክ ይበዘብዙዋል። እንግዲህ እነዚህ ነገሮች ያው በመድረክም በዩቲዩብም በመጽሐፍም በተለያየ መንገድ ይለመዳሉ፣ ይደረጋሉ። ከዚህ በተጨማሪ ግን ከዚህ አልፎ በብዛት ወዳደሮች ከጠላት ጋር ተስማምተው የሚያድሩ ምንደኞች ይሆናሉ፣ ቅጥረኞች ይሆናሉ። በገንዘብ ተደልለው ልክ በቅርብ እንዳገኙት የቅድመ ጋብቻ ትዳር ስልጠና ተብሎ በቢሊዮን ዶላር የሚሰራ ቢዝነስ በቤተክርስቲያን ውስጥ ማለት ነው። እነዛ የትዳር አማካሪዎች የቤተክርስቲያን ሊቅና ሊቃውንት ነን የሚሉ ረጅም ዓመት በቤተክርስቲያን ውስጥ በመምህርነትም በማስተማርም በመምከርም ደረጃ የኖሩ የሚባሉት በአፍጢማቸው የተደፈው በገንዘብ የተገዙ ሰዎች፣ እነዚህ ስለ ትውልዱ ስለ መንጋው ግድ የማይሰጣቸው ናቸው። ጠላት በከፈላቸው ልክ የሚያሰማሩም ናቸው። ስለዚህ እነዚህ ለጠላት አንተን ለጠላት ለማስገዛት የሚያድሩ በገንዘብ የተቀጠሩ ምንደኞች ናቸው። እነዚህ ይመክሯል። ውጤቱ እንግዲህ አንተን ለጠላት ለአምባገነን አሳልፎ መስጠት ነው። ትውልዱ ሰጥ ለጥ ብሎ የሚገዛለት ወዶና ፈቅዶ የሚገባለትን ባሪያ ለጠላት ማመቻቸት ነው ይሄ ስራ ማለት ነው። ሐሞቱ፣ ወኔው፣ ልቡ የካደው ፈሪ ያስገኛሉ በዚህ ትምህርታቸው። ትዳር መስቀል ነው እያሉ በሚነግሩ ትምህርታቸው ማለት ነው። ተፈጥሮን መክሊቱን የቀበረ አልጫ፣ ሁሉን የካደ ራሱን የካደ ተፈጥሮን የካደ የራሱ የሆነውን ከአባቱ የተሰጠውን ስጦታ መክሊቱን የካደ አቅመቢስ፣ አባቱንና ኃይሉን የተጠራጠረ። ይሄ እንዴት ሊሆን ይችላል? ይሄ እኮ ሊሆን አይችልም፣ ይሄ እኮ አቅም የለኝም ሲል የተጠራጠረ፣ እምነቱ አናሳ የሆነ ከሃዲ፣ ባርነቱን በፈቃዱ በእጁ ፈርሞ ያረጋገጠ ሰው ይሆናል። እንግዲህ እነዚህን ሰዎች እንደዚህ ብሎ ሲመክሩህ ትዳር መስቀል ነው እያሉ ሲመክሩ እነማን ናቸው? 40 ዓመት ትዳር ስላላቸው አይደለም። እኔ በደንብ ጥናቶች አሉኝ ወንድም አለም። ምናልባትም ኢዮቤልዩ ሊሸለሙ የሚችሉ ካባ ተደረጎላቸው የትዳር ህይወታቸውን ሊያስተምሩ የሚችሉ ማለት ነው። ግን እነዛ ሰዎች መጀመሪያ 40 ዓመትና 50 ዓመት ማስቆጠራቸውን አይደለም። ሄኖክም ደግሞ በ10ኛው ዓመቱ ትዳሩ መፍረሱን አይደለም። ግን እንዴት ነበረ ትዳራቸውን ይመሩት? እንዴት ነበረ ኮንፍሊክታቸውን ሴትል የሚያደርጉት? እንዴት ነበረ አለመግባባታቸውን የሚፈቱት? ይህንን ነገር መጠየቅና መመርመር ያስፈልጋል። በብዙዎች ዘንድ እየታዘብኩ ነው። በተለይ በቤተክርስቲያን መምህራን ዘንድ ትዳራቸውን ብትመረምር ትዳር መስቀል ነው እያሉ የሚመክሩ ሰዎች በትዳራቸው ውስጥ አልጮች ናቸው። ትዳራቸውን የማይመሩ ትዳራቸውን ሚስታቸው የምታስተዳድራቸው ስታያቸው እንኳን በአቋም ደረጃ በእርግጠኝነት ነው እኮ የምነግርህ። አሁን ስማቸውን ብጠቅስ ራሱ ታውቃቸዋለህ። በአቋም ደረጃ ከነሱ ይልቅ ሚስታቸው ወንድ የምትመስል፣ አፋቸው ሲከፍት ከነሱ ይልቅ ሚስታቸው ወንድ የምትመስል፣ ፋሻል ኤክስፕሬሽናቸውን ስታይ ከነሱ ይልቅ ሚስታቸው ወንድ የምትመስል ሰዎች ትዳር መስቀል ነው እያሉ ይመክረዋል። አንድ አጋጣሚ ልንገርህ። በአንድ ወቅት አንድ የታወቀ የትዳር አማካሪ ነው፣ አሁንም ይታወቃል፣ ዝነኛ ነው።
በትዳር ማማከር ስራው ብዙ ብር ነው የሚያስከፍል ነው። ትልቅ ሰው ነው፣ በእርግጥ ዶክተርም ጭምር ነው። እና በአንድ ወቅት በሬዲዮ ቃለመጠይቅ ይደረግለታል። ያን የሬዲዮ ቃለመጠይቅ ዳውንሎድ አድርጌ ረጅም ጊዜ ደጋግሜ ሰምቼዋለሁ። እያንዳንዱ ነገር እያንዳንዱ ቃሉ ምን ማለት እንደሆነ የሚገርም ነገር። በዛ ውይይት ውስጥ አብዛኛውን ጊዜ የሚያወራው እሱ ነው። ሚስትየዋ ቁጥብ ነች። ልጆችም ነበሩ። 2 ልጆች አላቸው ካልተሳሳትኩ። ልጆችም ነበሩ። ልጆችም ተቀምጠዋል። ሚስትየዋ ቁጥብ ነች። ስትጠየቅም ቁጥባ ትመልሳለች። መመለስ ያለባትን መጥቀስ ያለባትን ነገር ጠቅሳ ዝም ትላለች። እሱ ከተጀመረ ጥያቄ ኢንተርቪው ቃለ ምልልሱ ከተጀመረ ጊዜ ጀምሮ በቃ አፉ አይከደንም፣ ጥርሱ አይከደንም። እንደው እንደተሸለቀቀ በቆሎ እንደገለፈጠ ነው፣ እንደሳቀ ነው። እሷ ፊቷ ኮስተር እንዳለ ነው። በጣም የሚደንቅ ነገር። ያው እኔ ሰዎችን ራሴም ጥናት ስሰራ ሰዎች ኢንተርቪው ሳደርግ አንተም መተህ ባገኘህ ወሬም ብቻ አልሰማም፣ እያንዳንዱ እንቅስቃሴዎችንም የምታዘበው ነው። ያ ነው ግልጽ ሆኖ ማንነትን የሚናገረው። ግልጽ ሆኖ ስልህ አንተ መናገር ፈልገህ ሳይሆን አንተ በቃ መዋሸት አትችልም። እሱ ማንነት ግን በዛ ውስጥ መዋሸት አትችልም። በፋሻል ኤክስፕሬሽን፣ በጀስቸር፣ በእንቅስቃሴዎች መዋሸት አትችልም። አፍ ግን መዋሸት ይችላል። ስለዚህ እዛ ውይይቱ ላይ እዛ ቃለመጠይቁ ላይ ታዲያ እሷ ኮስተር ብላ ነው የምትቀመጠው። እሱ በቃ ይስቃል ምናምን፣ በትንሽ በትልቁ ይስቃል። በእሱ ቤት በቃ በጣም ተጫዋች ነው፣ ተገባቢ ነው የሚያወራው። ግን እንደዛ አይደለም የምትረዳው። ትዳሩ ማን እንደሚመራው በግልጽ ያስታውቃል። በግልጽ ያስታውቃል። እንደዚህ አይነት ሰዎች ታዲያ አሁን ትዳር መስቀል ነው እያሉ ይነግሩሃል። በቃ መጋፈጥ አለብን፣ ፈተና ነው፣ ቻሌንጅ ነው፣ እድሜ ልክን የማይለቅ ነው። እሱን ስትጋፈጥ ነው ጥሩ ነገሩ፣ ወደዛ እያደግክ ትሄዳለህ ነው። አይደለም። መጨረሻ ላይ የሚገርም እዚህ ኢንተርቪው ላይ ቃለመጠይቅ አድራጊው ጋዜጠኛ ምን ብሎ ይጠይቀዋል መሰለህ? የአንተ የስራ ድርሻ ትዳር ውስጥ ምንድን ነው ይለዋል። ይህንን እንግዲህ ዶክተር ነው፣ አማካሪ ነው። የአንተ የስራ ድርሻ ምንድን ነው ይለዋል። እዚህ ትዳር ውስጥ የኔ የስራ ድርሻ በአብዛኛውን ጊዜ ሚስቴን አይደለም ባለቤቴን ነው የሚለው እሱ ብዙ ጊዜ ባለቤቴን እና ልጆቼን ማዝናናት ነው፣ ማሳቅ ነው ይላል። ምን ያክል የሮል መገላበጥ እንዳለ። እሱ ትዳሩን አይመራም፣ እሷ ነች የምትመራው። በቃለ መጠይቅ ውስጥ አብዛኛውን ጊዜ ልጆችን የምትቆጣጠረው፣ ስነስርዓት የምታስይዘው፣ ጥናት የምታስጠናው፣ ስርዓት የምታስተምራቸው እሷ ነች። ኢንተርቪው ላይ ማለት ነው። ስርዓት የምታስተምራቸው እሷ ነች። ከዛ ጋዜጠኛው ቢቸግረው ነው ያንተ ሚና ምንድን ነው ውስጥ ያለው። ስለዚህ ልጆቹ በእናታቸው ትዕዛዝ መሰረት፣ በእናታቸው ኮማንድ መሰረት ቤት ውስጥ ስርዓት ይዘው መስራት ያለባቸውን ስራ እየሰሩ ጥናታቸውንም እያጠኑ ይኖራሉ። እሱ ደግሞ ያ ኑሮ ስልችት እንዳይላቸው፣ እንዳይከብድባቸው ቀንበሩን ለማቅለል ሲል ለእሷም ለልጆቹም ሲል ያዝናናቸዋል፣ ያጫውታቸዋል። ይሄ ነው እንግዲህ የትዳር አማካሪ ተብሎ በየሚዲያው የሚቀርብልን። አንተም 30 ሺህ እና 50 ሺህ እየከፈልክ የምትማረባቸው ሰዎች ማለት ነው። እንደዚህ አይነት ሰዎች ናቸው እንግዲህ ትዳር መስቀል ነው እያሉ የሚነግሩ ማለት ነው። ሌላም ሰው ደግሞ አለ እንደዚሁ ትዳር መስቀል ነው እያለን የሚነግሩ ትልቅ በቤተክርስቲያኗ ውስጥ ትልቅ መምህር የሆነ ሰው ማለት ነው። ያው ከነዛ ሰዎች ጋር ግን ምንም ጸብ የለንም። ከሚያስተምሩት ትምህርት አንጻር የሚጎዳውን ትውልድ ሳስብ የግድ መጠቀስ ስላለበት ነው። ቁም ነገሩ አሁን ምንድን ነው? እዚህ ጋር ትዳር መስቀል አይደለም። በትዳር ውስጥ አለመስማማት ይኖራል። በትዳር ውስጥ አለመግባባት ይኖራል። በመጀመሪያ ደረጃ በትዳር ውስጥ የተፈጠረው አለመግባባት እኛ ቦታችንን ይዘን ነው። ቦታችንን ሳንይዝ መጀመሪያ መመርመር አለበት እንጂ ዘሎ እንደው በቃ ትዳር መስቀል ነው ስለዚህ ተሸከመው፣ ስለዚህ ተሸከማት፣ በቃ እስከ መጨረሻ እስከ ቀራኒዮ ተሸከመው የምትሄደው መስቀል ነው እየተባለ መመከር የለበትም። በዚህ ቀድሜ እንደጠቀስኩልህ አልጫ ትውልድ እናፈራለን። ልክ እንደነዛ እንደሚመክሩን ሰዎች የሆነ አልጫ ትውልድ በእኛ ላይ፣ በትውልዳችን ላይ፣ በቤተክርስቲያናችን ላይ፣ በሀገራችን ላይ ሊሰለጥን ለሚፈልገው ጠላት ወዶ ገብ የሆነ ባሪያ ትውልድ ነው የምናፈራው። ምን ቢማር፣ ምን ቢመራመር፣ ምን ማስትሬትና ዶክትሬት ቢጭን እንኳን ትውልዱን፣ እንኳን ቤተክርስቲያኑን፣ እንኳን ሀገሩን እና አንድ ራሱን እንኳን ነፃ ማውጣት የማይችል ባሪያ ነው የምናፈራው። ወደፊት በዚህ ጉዳይ በደንብ ጽፍላለሁ። ግን ሰሞኑን እንደው ስሰማው ከነበር አንድ የቅድመ ጋብቻ ስልጠና ላይ የሰማሁትና የኮረኮረኝ በጣም የረበሸኝ ነገር ስለነበረ ሳይወጣልኝ ሳልተነፍሰው ማደር አልችልም እያልኩኝ እያሰብኩ ስለነበረ ነው። ያው ከዚህ በፊት እንደነገርኩ እንደዚህ አይነት የምሰማቸው ነገሮች ብዙ ጊዜ እንቅልፍ የሚለንሱ ልብ የሚያደክሙ ናቸው። ለወንድሞችና ለእህቶች ማን እንደሚነግራቸው ግራ ይገባኛል አንዳንድ ጊዜ ውሸቱ በጣም ከመነገሩና ከመስፋፋቱ የተነሳ። ማጠቃለያው ወንድም አለም ትዳር መስቀል አይደለም። በትዳር ውስጥ ሚስትህ አንተን እንድትራዳህ እንድታግዝህ የመጣችልህ ለአንተ የምትገዛልህ አንተም ራሷ ገዢዋ የሆንክላት አንድነታችሁ፣ ውህደታችሁ በፍቅራችሁ በወሲባችሁ የሚፈጸም እናንተ አንድ ሆናችሁ መስቀል ፈተናችሁን የምትገጥሙበት በዓለም ያለ ጠላታችሁን በድፍረት የምትገጥሙበት እንጂ ትዳር መስቀል አይደለም። አስተውል።